ጉድ ነው። ጉዳችሁን ስሙ። ይህ ሙሽራ የሞተው ሙሽራ ተነሳ እየተባለ ነው። እስኪ ሁሉንም መረጃ ስሙት። በጣም ያሳዝናል። በባዕድ አምልኮ እንደሆነና ቤተክርስቲያን ሲወስዱት ጊዜ እንደተንቀሳቀሰ ቡዳ ነኝ ብሎ ጮኸ ተብሏል ማለት ነው። እና ይህ ሙሽራ እንግዲህ የትናንት አግብቶ እንደ ዛሬ ሞተ ተብሎ ነበረ። አዲስ መረጃ ወጥቷል። እስኪ አዳምጡት እናንተም ይሄን ነገር የተነሳው ሙሽራ ማለት ነው። ከሞት የተነሳው ሙሽራን ታሪክ ስሙት። እስካሁን ድረስ አልተቀበረም፣ ምክንያቱም የተንቀሳቀሰ ስላለ ማለት ነው። ሀገራችን ምን ያክል ርቀት ላይ እንዳልክ ተመልከቱ። ባዕድ አምልኮ ሰርጉ ነበር የልጁ ሰርግ ነበረ። ሰርግ ገባ እስከ ሌሊት 9 ሰዓት ድረስ ሲጨፍር ነበር። ሰላም ነው። ይሄ አሁን ሲሚንቶ ፋብሪካ የተሰራበት ማለት የተፈበረከበት ቦታ ነው ያለው እና ሰርግ እህቱም እሱም አንድ ቀን የተዳሩት እህቱ ሄደች፣ እሱ ይዞ መጣ። እስከ 9 ሰዓት ሌሊቱ ሲጨፈር እሱም አብሮ ነበር አሉ። 11 ሰዓት ላይ ሽንቴችን አብሮ ወጥቶ ታንቆ ተገኘ። የሰርጉ ቀን? አዎ አሁን ያሁኑ ጉድ እኮ ነው። እሺ ታንቆ ተገኘ። ከዛ ጤና ጣቢያ አሁን ደግሞ እንደሰማው ጤና ጣቢያ ይዘው ሲሄዱ ሬሳን ይዛችሁልን የመጣችሁት ብለው መልሰዋቸዋል። ከጤና ጣቢያ? አዎ። ከዛ ከጤና ጣቢያ ከተመለሰ በኋላ ልጅቷ ደግሞ ኤሌክትሪክ የዛ ሙሽሪት ማለት ነው ለዛ ትልትል ስትል ሰው አይቷት አስጣላት። ራሷን ልታጠፋ እሷ በእሱ ምክንያት። እሷ ደግሞ እኔ እንደውም እዛ አካባቢ ቤተሰብ ስለሆነ የሚድረው ምናልባት ሳይፈልጋት ወይ ነው ብዬ ነበር። እነሱ ራሳቸው ተፋቅረው ነው አሉ የተጋቡት። ተፈላልገው ነው የተጋቡት? እዛ አካባቢ ስላልተለመደ እኔ በቤተሰብ ነው ብዬ ነበር። ራሳቸው ተፋቅረው ነው አሉ። እና ይህችን ልጅ እነዛ ስትሆን የሆነ የሚያመልኩበት ቦታ ይዘዋት ሄደዋል። ባዕድ አምልኮ ያመልካሉ። በጣም ያመልካሉ። ከዛ እዛ ይዘዋት ሄደው ለፈለገች እንደገና የሄዱበትም እንትን ማን ነው እኔ ነኝ ያነኩት 11 ሰዓት ላይ ቡዳ ነኝ ምናምን ብለዋል። የሚያሳዝን ደግሞ ከዛ ችል ከዛ ልዩ ወደ መቃብር ቦታ ይዘው ሄደው በሳጥን ተደርጎ ተንቀሳቀሰባቸው። ሲንቀሳቀስ ሬሳው ሲከፈት ሙቀት አለው፣ ትንፋሽ ነበረው በወቅቱ አሉ። ከዛ ትንፋሹ ጠፋ፣ ሙቀት አለ፣ ሰውነቱ ይንቀሳቀሳል። ምንም እንትን የሚለው ነገር የለም ማለት ያው መተንፈስ የለም፣ ሙቀት ነው፣ ሰውነቱ ይሞቃል አሉ። እና መጨረሻ ላይ ያሄዱበት ሰውዬ እባብ ይመጣል ወደ ሬሳው፣ ያንን እባብ ግደሉ ምናምን ብሏቸዋል አሉ። ያ እባብ ደግሞ የሴጣን ነገር እንግዲህ ይመጣል አሉ። እውነትም እንግዲህ ልጄ መዛናት ሰርክ ሄዳል ተገደላሉ። ያ እባብ እንግዲህ ይህች እናት የምትናገረው ጎረቤት ናት ማለት ነው። በደንብ እንግዲህ ልጄ መዛናት ሰርክ ሄዳል ተገደላሉ። ያ እባብ ከሰዓት ወደ ማታ አካባቢ ትንሽ ተብሶ ነበር ብሎ ነበር አሉ። እንግዲህ ትክክለኛ መረጃ አይደለም። ከዛ ይሄ ልጅ ሌሊቱንም እዛው ቤተክርስቲያን ውስጥ ነው ከሳጥን አውጥተው አስቀምጠውታል፣ ከበውታል አሉ ቤተሰብ። ምንም የነቃው ነገር የለም። እኔ የቸግረኝ የጤና ጣቢያ ስልክ ከሰው ወስጄ ደወልኩ። እባካችሁ ይሄ በቃ ይሄ ማህበረሰብ ቀይሩት፣ አሁንም ኦክሲጅን ይዛችሁ ሄዳችሁ በአምቡላንስ እንዳናቃሉ፣ እባካችሁ ድረሱለት፣ አየር አጥሮት ምን ስለታነቀ ብያልኳቸው። ከዛ ትንሽ ቆየና ደወልና እንዴት ነው ሲለኝ ያው ነው እናንተ እባካችሁ እነሱ ስለማይመለሱ ሄዳችሁ እናንተ ትበሉት አልኩኝ። እንግዲህ በኋላ ዘግይተው መጥተው ነበር አሉ። እምቢ ያሏቸው ተመለሱ። ግን ይሄን ጉዳይ የህግ ባለሙያን በማማከር ይዘው ሄደው አስገድደው ቢሆን ማድረግ ይችሉ ነበር። የጤና ባለሙያዎችም ቢሆን አዲስ አበባ ውስጥ አቆ ከተገኘ ግድ መሳሪያ ያስፈልጋል አትንክ ይባላል። እዛም ያንን ባያረጉ እንኳን ለዚህ ኦክሲጅኑን ለመስጠት በህግ ባለሙያ ማስገደድ ይችሉ ነበር። እምቢ ያሉ ነው ተመለሱ። ጤና ጣቢያ አንቀበልም ብለው ነው መጀመሪያ ይዘው ሲሄዱ የሞተን ይዛችሁልን የመጣችሁትና በቃ መልሳችሁ ሰሩታላቸው። ከዛ ቤት ወሰዱ። ሳጥን ስትባለ ሳጥን ውስጥ ተከተተ። ወደ ቀብር ቦታ ሲደርስ ተንቀሳቀሰባቸው መልክል ውስጥ ሳጥን ውስጥ ማለት ነው። ከዛ ሲከፈት ትንፋሽ ትንሽ አለው። በኋላ ደግሞ በቃ ትንፋሹ እንትን አለ፣ ሙቀት አለው። እንደነገርኩ ያው ድጋሜ ይሆንብና ልጅቷ ምክንያት ደግሞ በሄደችበት ይድናል ሐኪም ቤት ከወሰዳችሁ ግን ይሞታል ብሏቸው እስካሁን እየጠበቁ ነው። በጣም ግን ግራ ይገባኝ። አሁን እነሱ ባዕድ አምልኮ ጋር ሄዱ የተባለው ይመጣል የተባለው እባብ የእውነት መጣ ወደዛ? አሁን መጣ። እንግዲህ ልጄ ሲሯሯጡ ነበር፣ መጣ ወደ ሬሳው እባብ። ከዛ እባቡ ተገደለ። ቤተሰቦቹ ናቸው ባዕድ አምልኮ የሚያመልኩት? አካባቢው ማህበረሰብ በቃ ምን ያምናል በዚህ ነገር። እኔ በ2004 የሚገርም ነገር 2 ወጣቶች አይቻቸዋለሁ። እኔ ለማርያም ንግስን ሄድኩትና በማግስቱ ቴፕ ይዞ መዝሙር እያዘመረ ባጠገብ ያለ በጣም ገጠር ውስጥ ነው እና
በሶስተኛው ቀን በቃሬዛ መጡ ከቆላ ተይዘው ወንድማማቾች ማለት ነው። ወንድማማቾች በሰላም ሄደው በቃሬዛ ታማው መጡ። እንትን ነው ተላላፊ በሽታ ነው፣ ሌላ ነገር አይደለም። እኔ እንደውም ይሄ ነገር ተላላፊ በሽታ ነው እባካችሁ ሰማም የለም እኔ ጎረቤት ነው በእርግጥ። ከዛ ሞት አለኝ እኔ እዛው እያለሁ ማለት ነው። 3 ቀን እንኳን እኔ እንጃ አልሞላውም ሞተ። አንዱ ሬሳውን በቃሬዛ ይዘው ወደ ቀብር ሲወስዱ ያኛውን የደከመውን ደግሞ በቀጥታ ወደ ባዕድ አምልኮ። በቃ በጣም ያሳዝናል። ከዛ እንግዲህ እንደሰማችሁት ይህ ሙሽራ እስካሁን ድረስ አልተቀበረም። ምክንያቱም ሰውነቱ ይሞቃል፣ ይንቀሳቀሳል። አንድ ጊዜ ሙፍ ብሎ ተንፍሷል ተባለ። ባዕድ አምልኮ ቤት ሲወስዱት እንግዲህ እዛ አካባቢ በባዕድ አምልኮ ነው እና እዛ ልጅቷን ይዘው ሲሄዱ መንፈስ ነኝ ቡዳ ነኝ እና በልቼው ነው እኔ ነኝ የበላሁት እና ይነሳል። አንድ እባብ ይመጣል። ያንን እባብ ግደሉት፣ እሱን ከገደላችሁት ልጁ ይነሳል አለ። እውነትም እባቡ መጣሉ፣ እባቡ ተገደለ። ከዛ እባቡ ሲገደል ልጁ ኡፍ ብሎ ተነፈሰ። እስካሁን አልተቀበረም። ከቤተ ክርስቲያን ይዘውት ጉድጓድ ተቆፍረው ሊቀበር በሳጥን ይዘውት ከሄዱ በኋላ እንደገና ይዘውት መጥተው አሁንም እቤት ውስጥ ነው ያለ ይህ ወንድማችን ማለት ነው። ይሄ ባዕድ አምልኮ የሚባለው እንግዲህ እዛ አካባቢ ብዙ ልጆችን እንደፈጀ ነው እንዳለችው። አሁን እንግዲህ እናታችን እንደተናገረችው 2 ወንድምና ወንድም በአጠገቤ አለፉ ሙዚቃ እየሰሙ። ከዛ በኋላ አንዱ ሞተ፣ አንዱ ሆስፒታል ማነው ራሱን ስትወደቀ በአንድ ጊዜ ምንም ሳይታመም ምናምን። ከዛም ወደ ባዕድ አምልኮ ይዘውት ሄዱ ያኛውን የታመመውን፣ ያኛው ደግሞ ሞተ። ምን አይነት ነገር ነው ይሄ ነገር? ምን አይነት መንፈስ ነው? እግዚአብሔር ይገስጸው፣ የተወጋ ይሁን በድንግል ማርያም ስም። ምን አይነት ጉድ ነው እዛ ሀገር ያለ ማለት ነው እንዴ! ወጣቶች ይህን ነገር ቤተክርስቲያን የለም ወይ? የሃይማኖት አባቶች የሉም ወይ? መስጊድ የለም ወይ? ሼኪዎች የሉም ወይ? ቄሶች የሉም ወይ? ይህንን ነገር ማስቆም ከህዝቡ ላይ እንደዚህ ቆሻሻ አምልኮት እያመለኩ ወጣት እያለቀ ነው ያለው ማለት ነው። እና በዚህ ነገር ምን ትላላችሁ? እንግዲህ ይሄ ልጅ እስካሁን አልተቀበረም። ሳምንቱ ማለት ነው። ዛሬ እሑድ አይደለ? እስከ ዛሬ ሳምንት ነው። ጉዳችሁን ስሙ። ሳምንት ሙሉ ልጁ እየንቀሳቀሰ ሙቀት አለው። ለመቅበርም አስቸጋሪ፣ ወይ ያልሞተ ወይ ያልዳነ። ጸበል ቢወስዱት እንደዚህ መንፈስ ከሆነ ወደ ጸበል ቢወስዱት ይሄን ልጅ እንግዲህ ራሱን ታንቆ ነው የሞተ ምንም ሳይሆን ማለት ነው። ከምሽቱ 12 ሰዓት ላይ ሌሊት ማለት ነው። አግብቶ ሲጨፍር ውሎ ተዋዶ ተፋቅሮ ያገባት ሙሽራዋም ራሷ ኤሌክትሪክ እንደዚህ ይዛ ህይወቷን ልታጠፋ ስትል ሰዎች ያተረፏት ማለት ነው። እና ምን ጉድ ነው ይሄ የምንሰማው ነገር? ኧረ በስመ አብ ወወልድ ወመንፈስ ቅዱስ። እግዚአብሔር አምላክ ከእንደዚህ አይነት ነገር ይሰውራችሁ፣ ይሰውራን። ለጆሮ መስማት ራሱ የሚቀፍ ነው። እንግዲህ ሳምንት ሙሉ ያልተቀበረ ልጅ አልሞተማ፣ ሙቀት አለው። እስኪ ሰው የለም? የሃይማኖት አባቶች የሉም? እረ ጸበል ውሰዱት። ኦርቶዶክስ ከሆነ ጸበል እምነት አያደርጉም? ቄስ አምጥተው እንዴ ጸሎት አይደረግበትም? ጸበልና እምነት መዳኛ እያለ እንደገና ጠንቋይ ቤት። የሚገርም ተአምር ነው። ያሳዝናል እውነት። ይህንን ግለሰብ ማውጣት አለብን ከእንደዚህ አይነት ነገሮች። ወጣቱ ይሄን ነገር ማውጣት አለበት። የሃይማኖት አባቶች እንቅስቃሴ ስሩ። እዛ አካባቢ እንግዲህ እንደተናገሩት ሁሉም ማህበረሰቡ በሙሉ በባዕድ አምልኮ ነው የሚያምን። በዚህ ምክንያት ወጣት እያለቀ ነው። ብዙ ወጣቶች እንደዚህ ያልቃሉ። ቡዳ ነኝ እኔ ነኝ ያነኩት እንደዚህ ነው። ከዛ ይነሳል እንደዚህ አድርጎ የተባለው ነገር ሁሉ ተደረገ። እዛ ቤተክርስቲያን ሄዶ እንግዲህ ሬሳው እዛ ከሄደ ሊቀበር ሲል ከዛ እባብ ይመጣል። ያንን እባብ ግደሉት፣ ከዛ ልጁ ይነሳል ተባለ። ይዘውት እየሄዱ ነው እንግዲህ ሳጥን ውስጥ ተንቀሳቀሰ። ከዛ በኋላ ከቤተ ክርስቲያን ይዘውት ሄዱ። አሁን ተፋጠው ቁጭ ብለዋል። ወይ ድኖ አልተነሳም ወይ ደግሞ ሞቶ አልተቀበረም። ሰውነቱ ይሞቃል፣ ይንቀሳቀሳል። ምን ታሪክ ነው? ምን ተአምር ነው? ይሄ እኮ መንፈስ ነው በስነ ስርዓት። በጣም ያሳዝናሉ የእውነት ለመስማት ራሱ ቅፍፍ የሚልና የሚያስደነግጥ ነገር ነው ይህ ነገር ማለት ነው። እንዴት ታዩታላችሁ? እኔ ሰምቼም አላውቅም እንዲህ አይነት ተአምር። እግዚአብሔር ይገስጸው እውነት የድንግል ማርያም ልጅ ይገስጸው። እንደዚህ አይነት አምልኮት የምታመልኩ ሰዎች እባካችሁ ለቤተሰብ ለልጆቻችሁ ስትሉ ይሄን ባዕድ አምልኮት ትታችሁ ኦርቶዶክስም ከሆናችሁ ወደ ቤተክርስቲያን፣ ሙስሊምም ከሆናችሁ ወደ መስጊድ ቁርአን ቅሩ። ኧረ በጣም ያሳዝናል። ምን አይነት ዘመን ላይ ነን ያለ ነው? ይሄ እኮ የድሮ ሰዎች እንኳን ትተውታል አይደለም? በእኛ ዘመን እንኳን በአሁኑ ዘመን ይቅርና እንዲህ አይነት ቆሻሻ ስራ ትውልድ ያጠፋል እንጂ አያድንም። የትኛውም ሰው ቢሆን ሰይጣንን ተከትሎ እና በሰይጣን አምኖ ደህና ነገር ውስጥ የገባ የለም። እውነት
የትኛውም ነገር ለጥቅማ ጥቅም ብላችሁ ሰይጣንን ስትገብሩ ሰይጣን ባህር አያሻግርም። ሰይጣን መንገድ አያሻግርም። ሰይጣን ለነፍስም ለስጋም አይሆንም። እግዚአብሔር ይገስጸው ብላችሁ ወደ ፈጣሪያችሁ ወደ አምላካችሁ ተመለሱ። ትውልድን አትጨርሱ፣ ወጣትን አትጨርሱ። በጣም ያሳዝናል፣ ያስደነግጣል። የኔ መሰለ ወጣት እንግዲህ የዛሬ ሳምንት እሑድ ነው ያገባ። ሌሊቱን እንደዛ ሆነ። እስካሁን አልተቀበረም። አቅፎ ቁጭ ብለዋል። አስክሬንም አይደለም ህይወት ያለውን ሰው አይደለም። ምን ይባላል ይሄ? ስማ እውነት እንደው በጣም እግዚአብሔር ወይ ምን አይነት ማዕት ምን አይነት ጉድ ነው የምታሰማን በዘንድሮ ዕለት።